ኦልራይት ወዴት ነው የሚወርደው ግን? ወደ ቅርቢቱ ሰማይ። ለምንድን ነው የሚወርደው? አንዴ ጸሎታችንን ሊሰማ ማለት ያ እኛ ባህሪያዎቹ ያው እንድንነሳሳ ነው። በቃ አለ አይደለ? ለጸሎት በዛች ሰዓት ጸሎት የዛች ሰዓት ጸሎት በጣም ተቀባይነት አላት። እዛ ሆኖ መስማት አይችልም። እዛ ሆኖ መስማት አይችልም። እንደዛ ካልን ብዙ ነገሮችን ማንሳት እንችላለን። ለምሳሌ ሰማይና ምድርን በ6 ቀን ውስጥ ፈጠረ ብለን እናምናለን። ያንን እዛው በአንድ ቀን ባልሞላ ጊዜ ውስጥ ራሱ መፍጠር ይችል ነበር። ያንን ካነሳ ብዙ እናነሳለን። ስላልቻለ አይደለም። ስለዚህ ታዲያ እድሜ ልክ ማለት ሁሌም እንደዚህ መመላለሱ ለምንድን ነው እሱ ካዳ እንዴ? ሁሌ በእኛ ባህሪያዎቹ ወደሱ እንድንቃረብ ነው እንዴ? ዱዓ እንድናደርግ ጸሎት ከእንቅልፋችን በዛች ሰዓት ተነስተን ይህን የሚበረው ውሃ ታጥበን ለሱ ሰግደን ዝክር ዒባዳ አድርገን የዘላለምን ህይወት እንድናገኝ ነው እኮ። ካዳ እሱ መምጣቱ ምንድን ነው ጥቅሙ? አንተ ራስ ተነስተህ ወደሱ ተቃረብ፣ ወደ እሱ ጸሎት አድርግ፣ ስገድ እንጂ እሱ መመላለሱ ምንድን ነው? እሱ ከአንተ ጋር ምን አገናኘው? ባህሪያዎቹ ተነሳሽነት እንዲኖራቸው ነው። በቃ ገብቶሃል? ኦኬ። ለአንተ ተነሳሽነት ሲል እሱ መመላለስ አለበት ማለት ነው። መመላለስ ለሱ በጣም ቀላል ነው። ኦኬ። መመላለስ ለሱ ቀላል ነው። መመላለስ ሲባል እንዳንተና እንደኔ አይደለም። እኔ ለምሳሌ ወይ አንተ ዛሬ የሆነ ሀገር በእግርህ ከሄድክ ይደክመሃል። ገብቶሃል? እሱ ግን እንዳንተ አምላክ አይደክመውም። ታውቃለህ? አያርፍም፣ እንቅልፍ አይይዘውም። ይደክመዋል። አላህ እንደሚደክመው ላሳይ እችላለሁ። አሁን ወደ ቶፒኩ እንመለስና ተረጋጋና፣ ሁሌም ወደ ቅርቢቱ ሰማይ ይወርዳል። ኦኬ። መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? ያ እሱ መቼ እንዲህ በዚህ ሰዓት የተጀመረ ነገር ነው ብሎ እንትን አይልም። ሲጀመር አላህ ይወርዳል። በቃ ባህሪያዎቹን እዚህ ሰው ምድር ላይ ሰው መፍጠር ከተፈጠረ በኋላ መውረድ ጀመረ። አሃ ፍጥረትን ከፈጠረ ጀምሮ ነው ሲወርድ ነበረ። አሃ አዋ ለምን? ምክንያቱም ለምን እንደሚወርድ አሁን ታውቃለህ አንተ። እሱ የሚወርደው ማን ለምን ሀጃውን የማወጣለት ንገረኛ። አንተ አላውቅም እኔ እንዴ። ሐዲሱ ላይ የለም እንዴ? ሐዲሱን አውጣ ያላ። ሐዲሱ ላይ አለ እኮ። ሐዲሱ ላይ አለ። ለምን እንደሚወርድ አለ አይደለ? አላውቅም አትበላ። መቼ መውረድ እንደጀመረ ግን አይናገርማ። መቼ መውረድ እንደጀመረ አይናገርም እንዴ። ታዲያ አንተ እኔ እንደዚህ አይነት ጥያቄ ሲጀመር እኮ አይጠየቅም። ለምን ይሄ የፍጡራንን ዱዓውን መቀበል ነው። እዚህ ጋር ጸሎቱን ሊሰማ ነው። ገብቶሃል እኮ። ጸሎት ለመስማት ሆነ እዛ ሆኖ መስማት ይችላል ካልከኝ ለምንድን ነው የሚመላለሰው? ለምን ይመጣል? ኢየሱስ ክርስቶስ ለምን በስጋ ተገለጠ? ሶስቱ አምላኮች ለምን አብርሃም ቤት በስጋ ተገለጡ? እዛው ሆኖ ሁሉንም ነገር ማስተካከል አይችሉ? ስለዚህ እንደዛ የምታምን ከሆነ ለምን ታዲያ ኩዌሽን ይሆንባቸዋል ክርስቶስ በስጋ መገለጡ? ክርስቶስ በስጋ ለምን ከክርስቶስ አምላክነቱን አምላክ ነው ካላችሁ ለምን አምላክነቱን ለቆ ወደ ሰው ለምን ሰው ሆነ? አምላክ ሆኖ ራሱን እንትን ማለት አይችልም እንዴ? አልሐምዱሊላህ አምላክነቱን ለቆ ምናምን የሚለውን ተረት ተረት ያዘው እና እኛ እንደዛ ስለማናምን አሁን በደንብ አስተውል። እናንተ ክርስቶስ በስጋ መገለጡን ከምትቃወሙበት አንዱ ለምን እዛ ሆኖ አያድንም እንዲሁ ለምን አያድንም የሚል አይደለም ሙግታችሁ። ለምንድን ነው ያንተ አላህ እዛ ሆኖ ማይመራው? ለምን መመላለስ አስፈልገው? ለዛ አይደለም እኛ ለዛ አይደለም ባይ ዘ ዌይ ለዛ ሳይሆን ኢየሱስ ክርስቶስ አንድ መጽሐፍ ቅዱስ ላይ እኔ በስጋ የተገለጥኩ አምላክ ነኝ ያለበት የለም። ብዙ ነገርን አስተምሯል። ስለ ዳሌዎች አስተምሯል፣ ስለ ጡቶች አስተምሯል። ስላሴን ግን ጭራሽ አላስተማረም እሱ። ለምን ትርፍ ጊዜ ሁሉ እያወራ እሱ ካረገ ከስንት ዓመት በኋላ ነው ክርስትና የሚባል ሃይማኖት የመጣው? እፎይ ኦኬ አላህን መስሎ ነው እንደ ስላላ ሜቢ ቁርአን እንደሚታርክ የቁርአኑን ኢሳ ከሆነ የቁርአኑን ኢሳ ሱራ 3
አንድ አዳምጥ። ሱራ 3 49 ላይ የሩቁንም የሚደብቁትንም የሚያውቅ ነው፣ ሚስጥር ገላጭ ነው። የሩቁን አዋቂ ገይብ ነገሮች የሚያውቀው ኢሳ ነው አይደለም። የመጽሐፍ ቅዱሱ የቁርአን ኢሳ ራሱ ስለ ዳሌና ስለ ጡት ስለ ወሲብ አላስተማርም። አንድ አይደለም የመጽሐፍ ቅዱሱ። ቆይ አዳምጥ። የቁርአንህ ራሱ እንደዛ አላስተማርም። ስለ ዝሙት ስለ ወሲብ ያስተማረው ማን ነው? አብደላ ሙተሊብ ልጅ ሙሐመድ እዞት የፈጠረው ያ ጭንቅላት የሌለው ሁሌም ከሌሊቱ 1/3 ጸሎት ለመስማት ወደ ታች የሚመጣው አላህ የሚባለው ነው ስለ ወሲብ ያስተማረው። እንዴት ወሲብ ማድረግ እንዳለባችሁ፣ እንዴት ማረስ እንዳለባችሁ ያስተማረው እሱ ነው። ክርስቶስ ስለ ባህሪ አባቱ ተናግሯል፣ ስለ ራሱ አስተምሯል፣ ስለ ባህሪ ህይወቱ መንፈስ ቅዱስ ተናግሯል። እኛ ስላሴ ስንል ምን እንደሆነ ሳታቅ ዝም ብለህ ሮጥ አላስተማረም ወይ? መጨረሻ ትልቁ ትእዛዙ ራሱ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው የሚለው ታላቁ የመጨረሻው ትእዛዝ ራሱ ይሄ ነው። በእርግጥ የቁርአኑ ኢሳ ከሆነ የሩቁን አዋቂ ነው፣ ሙታን የሚያስነሳ ነው፣ ለምጻምን የሚፈውስ ነው። የቁርአኑ አላህ ከሆነ ከአርሽ በላይ ሆኖ ጸሎት መስማት ስለማይችል ከሌሊቱ 1/3 ሁሌም የሚመላለስ ነው። ጭንቅላት የሌለው አይዶን ነው፣ ይኑራ አይኑራ አይታወቅም። እግር አለችው፣ እጅ አለችው። እጁን መጥቶ እንዲህ ዘርግቶ ኖ እጁን እንደዚህ ዘርግቶ እንደለማኝ ማነው ምሕረት የሚጠይቀኝ እያለ የሚለምን ነው። ይሄ ደግሞ ሜታፎር ሳይሆን ሊትራል የሆነ እጁን ይዞ መጥቶ የሚዘረጋና የሚለምን ነው። ቅርቢቱ ሰማይ መጥቶ እጁን ይዘረጋል አይደለ? አልሐምዱሊላህ። ያንተ አምላክ ጠላ እንደሚጠጣ ታምናለህ? እሺ ጠየቀው መልስ። ወላሂ አይ ጠላ እንደሚጠጣ ታውቃለህ። ስለዚህ ወደ ቅርቢቱ ሰማይ መጥቶ ይሄ የሚለምነው ጸሎታችሁን እዛ ሆኖ መስማት ስለማይችል ነው ወይ? ሐዲሱን አንድ ያብበው ቆስቴ ተረጋጋ። ሐዲስ ኩርሲ 1840 ላይ አላህ ተርብ ያለው እያለ ልመና እንደሚለምን እሱን እሰጥሃለሁ። ኔክስ ትረጋጋለህ። ተጠምቼ አላጠጣችሁኝም ሲል ጠላ ስላላጠጡት አይደል እንደሚለምነው ያንተ አላህ እኮ አንድ ነገር። እሺ ችግር የለው እሰማሃለሁ። አንድ ነገር ግን አሁን ተረጋጋ። ቆይ ነበብልህ ሐዲሱ ጠላ ይለምናል ያንተ አላህ ችግር የለው። ስለምን እዛ ጋር አልደረስንም? ሐዲሱ ይነበብ። ተረጋጋ። ሐዲሱ ይነበብ። ቆይ ተረጋጋ። ለምን እፎይ ለምን ትልቅ ሰው ነህ። እኔ አሁን አንድ ነገር አረጋግጥልኝ። መጽሐፍ ቅዱስ ላይ አለ የለም? ሐዲሱ ይነበብልህ። ሐዲሱ ይነበብ እኮ ስለ ወሲብ አለ እያልኩ ነው። እፎይ እንዴት እንደሚያስተምር አንተ አምላክ። ተረጋጋ። ቆይ ተረጋጋ። ታመጣለህ አንብቡ ነው መሰለኝ። እሺ እየተረበሽክ ነው። አንዴ ወንድማችን ቁርአኑን መጽሐፍ ቅዱስ መስሎ ነው። ምናልባት ይህን መጽሐፍ አንብብ መተህ ከሆነ ንገረን በሰላም። ኢሳችሁን ለምን ትለቃላችሁ እናንተ? ለምን ኢሳችሁን ትለቃላችሁ? አንዴ ዝም በለው። ይነበብ። ተረጋጋ። ቆይ እንዴ ቤቱ ርዕስ የለውም እንደ ይነበብ። ተረጋጋ። አላህ ወራጁ ነው ርዕሱ። ይነበብ። አዳምጥ። ቀጥላ ነው። እሺ እኮ እዚህ ጋር መጣችሁ ብዬ ተመልከቱ። ብልግና ተመልከቱ። ሳይ ሙስሊም 758 ቢ ላይ እንዲህ ይላል ሐዲሱ። ተመልከቱ። አቡ ሁረይራን የዘገበው ሐዲሱን እንመልከተው። ያለ መልእክተኛ እንደዚህ ያሉ አላህ ዲሴንድስ ኤቭሪ ናይት ቱ ዘ ሎወስት ሄቨን። ምን አለ? አላህ ወደ ቅርቢቱ ሰማይ ሁሌ ማታ ማታ ይወርዳል አሉ። when 1/3 of the first part of the night is over 1/3 የክፍል ምሽት ባለፈ ጊዜ አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ ወርዶ ምን ይላል? I am the Lord እኔ ነኝ ጌታችሁ who is there to supplicate me so that I answer him። ማን ነው የሚጠይቀኝ እኔም የምመልስለት ብሎ ይላል። ወዴት መጥቶ? ወደ ቅርቢቱ ሰማይ። መቼ? የሌሊቱ 1/3 ክፍል ካለፈ በኋላ ደጋግሞ ይህን እንትን ይላል። ከዛ በኋላ who is there to beg me ማን ነው የሚለምነኝ so that I grant him ከዛ ስን የምመልስለት የምሰጠው ይላል። ይህን እያለ ማን ነው ምህረት የሚጠይቀኝ የምምረው
እያለ እስከምን ድረስ እንትን ይላል። he continues like this till the day breaks ቀኑ እስከሚያልፍ ድረስ ምን ይላል? እንዲህ እያለ ይቀጥላል። የማ የዋሃቢዮች አምላክ የሙስሊሞች አምላክ። ኦኬ አልሐምዱሊላህ። እሺ ይሰማል። አላህ ሲወርድ ከየት ነው የሚወርደው? ከየት ነው የሚወርደው? አላህ ከየት ነው የሚወርደው ማለት ከየት ነው የሚወርደው ነው? ግልጽ እኮ ነው። ወደ ቅርቢቱ ሰማይ ይወርዳል ከተባለ ነበር በፊት መጀመሪያ እኛ አርራህማኑ አለል አርሽ ሰዋ አርሽ ከአርሽ በላይ የነበረ አላህ ነው። ገብቶሃል? ከአርሽ በላይ ነው ያለው። አርሽ ነው ያለው። አርሽ ነው ያለው። ከሰማይ በላይ ነው ያለው። ከሰማይ በላይ ነው ያለው አርሹ መጨረሻ ማለት ነው። ማስረጃ አላህ ደግሞ ወላሁ ደግሞ ማስረጃ አርሽ ከሰማይ በላይ ነው የሚል አርሽ ከሰማይ በላይ ነው የሚለውን ያ ሐዲሱን ችግር የለውም አለ ሐዲሱ አሁን ዝግጁ ባለው ለምን ይሄ አንተ ሳታነብ አይደለም ባይዘው አይ ሳታነብ አይደለም እንዴ ቁርአን ላይ የለም ወይ እንዴ? ይሄ ማለት ደግሞ ሐዲስም ቁርአንም እኮ እኛም ያው እንትን መመሪያችን ነው ታውቃለህ ነው እንዴ? አሃ ይሄን ማወቅ አለብህ። ያንተ አምላክ ወርዶ አብርሃም ቤት ሄዶ ስጋ በልቶ ጠላ ጠጥቶ አለው አፎይ እኛ የሚወርድ የሚወጣ የለንም። አይዞህ አትበሳጭ። ቆይ ጥያቄ ካለ ይመለስ። አብርሃም ቤት ሄዶ አይ ጎበዝ፣ እንኳን እሱንም አመንክ። ስለዚህ ምን እያለን ነው ወንድማችን? ለአብርሃም የተገለጠው የኛ አምላክ እንደሆነ እየመሰከረ ነው። ስለዚህ አብርሃም ሙስሊም ነው ሲሏችሁ ተረት ተረት በሏቸው። ተገልጧል፣ ታዝሏል በሚገባ ለአብርሃም የተገለጠ አምላክ እንዳለን ለአብርሃም የተገለጠ አምላክ እንዳለን እየመሰከርክልን ስለሆነ እሱን እናመሰግናለን። አሁን ቶፒኩ ላይ እስቲ ካርግ ጥያቄ ካለ ይመለስላል። የቅድሙን አውጣ ያልከኝን ላውጣ። ኢየሱስ ክርስቶስ ወሲብን አላስተማርም ብለህ ነበር። ማስረጃ ልስጥህ። አሁን ቶፒኩ ላይ ቁመና ታመጣለህ። ከዛ ፊት አንድ ጥያቄ ልጠይቅ እንፈልጋለን። አንድ ጥያቄ መልሱልኝ። በጣም አንገብጋቢ ጥያቄ አለኝ። አልሐምዱሊላህ ዝም ብላ ውረድ እና እዚህ ጋር ትከራከር። መሐመድ የሚጠራ ኖ አንድ ጥያቄ አለኝ። ኢየሱስ ክርስቶስ በጣም ወሲብን አስተምረዋል። ግድ የለም እፎይ ማስረጃ ልስጥህ። ወሲብ ብቻ ነው እንደምታውቀው? ኖ አልረጋጋም። እኔ ጥያቄ መልሱልኝ። እኔ ብዙ ጥያቄ መልሼላቸዋለሁ እኮ። ይሁት እንግዲህ ይሄን ሰው አልሐምዱሊላህ ተመልከት። አንድ ነገር ላሳየህ ነው። አላህ ምን አቶ መጀመሪያ የኔ መልስ በህግ አምላክ የኔ መልስ ቶቶ የሰውዬ አይመችም። ፕሮፋይሉን ተጽዕኖ እያደረገበት ያለው ታዘቡት። ይሄን ሰው ተመልከቱት። ምንም እንኳን አያዳምጥም። እዚህ ሰው ቤት ገብቶ ይረብሻል። አምላክ የትኛው ሀገር ሰዓት አቆጣጠር ነው? ቆይ እሱ ጋር እመጣለን። ችግር የለም። እኔ የትም አልሄድም። የኔን ጥያቄ መልስ። ሐዲሱ ተነቧል። አልሐምዱሊላህ ፕሊዝ ተረጋጋና ፓኒክ አታድርግ። ስለዚህ በጣም የምትወዱት ቆይ አዳምጥ። ቃል ገብተህ አዳምጥ። ስለዚህ በጣም የምወዱት ቶፒክ ስለሆነ ችግር የለውም ታመጣዋለህ። አላህን መስሎህ ነው፣ ችግር የለውም። ከአንተ በላይ ደግሞ አንወድም ታውቃለህ። ችግር የለውም። እንዴት ከወንድማችን ጋር ስትገናኝ ፕሊዝ ተረጋጋ እየተባልክ ስለ ወሲብ እንመካከራለን። ስለ ወሲብ ብቻ አፉ ላይ የተለከፈው ይሄ ወሲብ ውጣ። ቆይ ተረጋጋ። ጊዜው የወሲብ አይደለም፣ የወሲብ አይደለም ጊዜው። ተረጋጋ እንዴ ተረጋጋ። ወሲብ ብሎ ሊሞት ነው ሰውየው። እሺ ከዚህ ስር ያላችሁ ክርስቲያኖች ማንየነ ሰለሞን ማለት ነው ምዕራፍ 7 ተረጋጋ። ማዲያ 7 ተጠቅሳለ መሐመድ ነው እያላችሁ አሁን ደግሞ ስለ ወሲብ ነው ብላ ልጠቅሰው ነው። ኤኒዌይስ ጭንቅላታችሁ ስለማይሰራ ችግር የለውም። አዳምጣውን ተረጋጋ። ቆይ በእናትህ ቶፒኩ ላይ ቆም። ለዛለት መልስም ነው አላዳምጥም። የኔ መልሱና የኔን ጥያቄ መልስ። አንገብጋቢ ጥያቄ ነው። ማሌ ላይ ስጠቅሱ አለማፈራችሁ እኮ ታስቁኛላችሁ። ለመሐመድ የተነገረ ነው ትንቢት ነው እያሉ መልሰው ደግሞ ለወሲብ ነው ይሉናል። ድንቁርናችሁ ማለት ነው።
ግን አንድ ነገር በዛው ከስሮና ዳምጠኝ። አመሰግናለሁ። ኢየሱስ ነው ያስተማረው ብለሃል። ስለዚህ በብሉይ ኪዳንም ኢየሱስ እንዳለ ማመን ጥሩ ነው። በብሉይ ኪዳንም ኢየሱስ እንዳለ የምታምን ከሆነ እናመሰግናለን። ስለ ወሲብ ባወራም ክፍሉ እንደዛ ብለህ ብታምንም እንኳን ጡት ሚል ካዩ እነሱ የሚያምኑት ምንድነው? እሱ የሆነ የጡታ ጉችማ አለ። ጡታ ጉችማዎች ሚል ጡታ ጉችማዎች በገነት ታገኛላችሁ። እሱ ስታሹት ማይፈርጥ ነው። ከዛ እሱን ታሹታላችሁ፣ አይፈርጥም። እንደዚህ ግትር ያለ እንዳልሎ ነገር ነው። ድቡልቡል ያለ ነው። እንደዚህ ነው። እሱ ነው የሚያስቡት አይምሯቸው ላይ። እኛ ጋር ጡት የሚለው አንድም በምን ይተረጎማል? በአዲስ ኪዳንና በብሉይ ኪዳን ይተረጎማል። አዲስ ኪዳንና ብሉይ ኪዳን ለእኛ ምግብ እንደሚሆኑ የህይወት ምግብ እንደሆኑ እሱን የሚጠቁም ነው። እነሱ ጡት ሚል ካዩ አይምሯቸው ውስጥ ትዝ የሚላቸው ወሲብ ነው። አይምሯቸው ላይ የሚመጣው ቅንዝርና ነው። ጡት ሚል ብቻ ያገኙ። ሐኪም ቤት ሄዶ ጡቷ ካለ ዶክተሩ ራሱ እንዲህ ሊል ይችላል። ሙስሊሙ ብሎ ያዳምጣል። እኔ ነኝ ይህንን ጡት ማምሰራው ምናምን ነገር ከዝሙት ውጭ አያውቁም። በቃ እኛ ጋር ሲጠቀስና እናንተ ጋር ሲጠቀስ ይለያያል። ይህን እየሰሙ እኮ ነው መስጊዳቸው ውስጥ እየሰሙ እንዴት ናቸው? አንዴ ቶፒኩን አንዴ እፎይ አንዴ ዋሃብያው አንዴ ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይጎል ዘላለም ያጠጡታላቸው። በነቀቁት ያስደስታል። ያ ረቢ አላ ጡታቸው ሳይፈር አላ ነው አይኑ እስኪጠናገር ይወስዲ አይኑ እስኪጠናገር አይኑ ራሱ ጠፋ እኮ አይኔ ይጥፋ። ሰላም እንዴት ናቸው? ለምን ይጠፋል? እንደዝም በደንብ ርዕሱ ምንድን ነው? ኦራይት ርዕሳችን ዛሬ አላህ ይወርዳል ብለው ከሚያምኑት ነህ ወይንስ አላህ ይወርዳል ከሚሉት ነህ ወይንስ አላህ አይወርድም ከሚሉት ነህ? የት ይወርዳል? ምን አውቄ አንዳንዶቹ የኛ አምላክ ለሊት ወደ ቅርቢቱ ሰማይ ይመጣል ይላሉ። ይመላለሳል፣ ተመላላሽ ነው። አላህ ይወርዳል፣ አላህ ይወርዳል። የነስሩ ሰላም ኢላ ሰማይ ዱንያ ኩሉ ለይለቲን ኢላ ሰማይ ዱንያ ይላል። ሱና ይወርዳል። አንተም ይወርዳል። እኔ በነገራችን ላይ ከአህባሽ ጋር እንዳትተካከል ይወርዳል። ስለዚህ በዓለም ላይ ከምጠላው ሰው ወይ ፍጡር ካልከኝ አህባሽን ወላሂ ሁለቴን ነው የምልህ። እዚህ ያሉት ክርስቲያኖች 3000ዎቹን ይመርጣሉ። አህባሽ ከመመርጥ በጣም የምጠላቸው ፍጡር ናቸው። ለምን የምጠላቸው አህባሾችን? የተረገሙ ናቸው። አውቀው አጥማሚ ማለት ነው። ክርስቲያኖች እንኳን አያውቁም። ገብቶሃል? እነሱ እያወቁ እንትን የሚሉ ናቸው። በእናትህ ጥያቄ አለኝ። ሌላ ወሬ አታበዛ። በእናትህ ጥያቄ አለኝ። ጥያቄ አለኝ። ነስሩ ከአንተ አይደለም። እነሱም እኮ እናንተን እንደዛ ነው የሚሉት እኮ። የሆነ ቪዲዮ እንደውም ቆስጤ አይተዋል። እንደው ይበሉ እንጂ ወላሂ ከአህባሽ ጋር ከምታመሳስለኝ እዚህ ጋር ያሉ 3000 ክርስቲያኖች የሉም? እነሱ ይሻሉኛል ከአህባሾች ማለት ነው። ወላሂ ነው የምልህ። አውቆ ስለጠመሙ እነሱ እዚህ ጋር እንኳን አያውቁም። ክርስትና ነው የሚያውቁት። ገብተዋል። እነሱ ደግሞ እስልምናን እያወቁ የጠመሙ ቡድኖች ናቸው። እና እንደው ስለ አህባሽ አታንሳና ቶፒኩ ላግባ። ግን እኮ እነሱ መጽሐፍቶቻችሁም ይላል አክቹዋሊ ክርስቲያንና አይሁዶችን ከመዋጋታችሁ በፊት አህባሾችን ተዋጓቸው፣ ምክንያቱም እነሱ ለሌሎቹ እንቅፋት ይሆናሉና እነሱን ነው ማስወገድ ቅድሚያ ከመስጊድ ውስጥ ነው የሚለው። የአብደላ አላረሪ እንትና አብደላ እንትና መሐመድ አብደልዋሃብ መጽሐፍ ማለት ነው። መሐመድ አብደልዋሃብ መጽሐፍ እንዲሁም ደግሞ የሼክ ኢብኑ ተይሚያ መጽሐፍ ደግሞ ከአርሽቷ ከሚለው እሱን በሚፈስርበት እንትን በሚልበት ላይ ከአርሽ በላይ አይደለም የሚለውን ሲያነሳ ይህንን እንዲህ የሚሉትን እነኝን ተዋጋቸው፣ አንገታቸውን ቆርጣችሁ ቆሻሻ ውስጥ ጣሏቸው ነው የሚለው። ብሎን ከሆነ ወላሂ የአህባሾቹ ትክክል ነው ብሎ ከሆነ በጣም የምጠላቸው ፍጡር አሁን የምጠላቸው ፍጥረት እነሱ ናቸው። በጣም የምጠላቸው ማለት መጥላት ብቻ አይደለም፣ በጣም አይገልጸውም። ታዲያ አብራችሁ እንዴት ነው የምትሰግዱት? እንደዚህ እየተጠላላችሁ
መተው ከሰገዱማ ገቡ ወረኛ እኮ እኛ ጋር እኮ አይሰግዱም። አሰለ እነሱ ይሳደባሉና መልሰው ደግሞ እኛ ጋር ነው የሚሰግዱት። ነጥቃችኋቸው ነው መጅሊሳቸውን። ኧረ ነጥቀናል። መጀመሪያው ነበር እኮ እኛ እኮ እነሱ ተለያዩ ምናምን የለም። ይሄ የዱርዬ የቡዘን የቀማቴ ግሩፕ ነው። እነዚህን እያመጣ እንትን አትበል። ያ እነሱ ደግሞ እነሱም እኮ እናንተን ጭንቅላት የላቸውም። አሁን ሰምተዋል ሲያወራ በጣም መሀይምና ደንቆሮ ናቸው አብዮች እያሉ ነው ደጋግመው የሚናገሩት ስለእናንተ አውቀ ዝም ብሎ እኮ ነው። ታዲያ የግድ እኛ ቁርአን ላይ የሌለው ነገር ማለት አለብን? የእነሱ ጋር ለመሳሰል ቁርአን ያላለውን የግድ አለ ወይ መቀየር አለብን ርዕሱ? እነዚህ እኮ ነው እነሱ እያደረጉ ያሉት። አላህ ይወርዳል የሚል ሐዲስ አለ አይወርድም አለው የለውም ይሉሃል። ቁርአን ላይ የተቀመጠውን አጥብመው ነው የሚተረጉሙት። እና እባክህ እነዚህ ሰዎች አታምጣ። እነዚህ ዝም ብሎ እንትን ናቸው፣ ምንም እውቀት የሌላቸው የቀማቴ ጀማ ስብስብ ናቸው። የቀማቴ ጀማ እንዳይሰሙ ያብዱብሃል ከሰሙ። ትክክል ነው። እውነት እኮ ነው። ይስሙ ከሰሙ ያለ ነገር ነው። ነገር የለም። አሁን እኮ አስቸጋሪው የእናንተ ምንድነው? እሱ ከፍጡር ጋር አመሳስላችሁታል እኮ። እነሱ እኮ አሁን መቀበል እኮ አዲሱና ቁርአኑን የከበዳቸው የእናንተን አስተምሮ ከተቀበሉ ፍጡር ይሆናል። የፍጡር ባህሪን ለፈጣሪ ሰጥታችኋል ነው። ለምሳሌ አላህ ይወርዳል አልከኝ። የት? ወደ ቅርቢቱ ሰማይ። አላህ በመውረድ በመውጣት የሚነገር ከሆነ ከዛ ደግሞ ሁሌም ጸሎት ለመስማት የሚመላለስ ከሆነ ከፍጡር በምን ተለየ? በየቀኑ ሲመጣ ሲያስበው ይሄ ለእንትን እኮ ነው። ይሄ አንድ ሰው ወጥሮ ዱዓ እንዳያደርግ ማለት ሂማ እንዲኖረው ነው ይሄ የተባለው እንጂ እሱ ነው የሚያውቀው እንዴት እንደሚወርድ ምናምን። ይሄ በእንትን ይወርዳ በዛ ይወርዳ ምናምን እንኳን አይደለም። ይወርዳ ሲባል ያ ሰው እዛች ሌሊቷ ላይ ወጥሮ እንዲያደርግ ነው እንደዛ የተባለው። አሁን እኮ መውረዱ እንዴት ይወርዳል የሚለው አያጣላንም። እንዴት ይወርዳል የሚለው የሚያጣላን አይደለም። እኔ ችግር የለብኝም እሱ ኦኬ፣ ለሱ በሚገባው ይወርዳል። ፋይን እስማማለሁ። ግን ይሄ መውረዱ በራሱ ለፈጣሪ ከተነገረ ከፍጡር ጋር ይመሳሰላል ነው። የፍጡርን ባህሪ ገንዘብ አደረገ አሌስ ራሱ ማለትም በዛቱ ይወርዳል ብለህ ካመንክ ለማተረጉመው ከሆነ አሁን አላህ እጅ እግር አለው ብለህ ታምናለህ። የማንንም አይመስል ያ ዛቱን ይዞ የሚወርድ ከሆነ ከአርሽ በላይ ነው የሚለውን ራሱ ንግግር ያፈርስብሃል ነው። ምክንያቱም አንተ ከአርሽ በላይ ነው ባልክበት ሰዓት ላይ እሱ ወርዷልና። እኛ አሁን እኮ ይወርዳል አርሽ ላይ እኮ የለም እኮ አላለም፣ ይወርዳል ነው ያለው። ገብቶሃል? እሺ ሲወርድ እጁ ከአርሽ በላይ ነው የሚሆነው ከአርሽ በታች? ላሱን አላህ አለም እንዴ ይሄ እኮ እጅ እግር ምናምን ሳይሆን ስንስማማ ሲወርድ ያ መናገር የሚችልበት አካሉ አብሮ ይወርዳል አይደለ? ከአርሽ በታችም አለ ቅርቢቱ ሰማይ ጋር። ምክንያቱም ማን ምህረት የሚጠይቀኝ የምምረው ብሎ የሚናገርበት ያ ንግግሩ ራሱ ስለወረደ ነው እንጂ ስለወረደ ነው ከአርሽ በታች ሲመጣ እንደዛ ብሎ የሚናገረው አይደል? አዎ መልካም። ስለዚህ የሚናገርበት ፓርቱ ከመጣ ፕላስ ደግሞ እጆቹ ራሱ ይመጣሉ ቅርቢቱ ሰማይ። አንድ ሐዲሱን አንደ የክፈትልን ቆሴ እጆቹ ዘርግቶ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል እጁን ዘርግቶ። ስለዚህ እጆቹ ከመጡ ስንት እጅ አለው ብለህ ነው የምታምነው አንተ? እኛ አላህ በቁርአን አለኝ ያለኝ ብቻ ነው የምናምነው። ስንት እጅን ምናምን ያለውን አለ። ስንት እጅ ነው ያለው? አለኝ ያላችሁ ስንት ነው? 2 እጅ ነው። እሺ አንድ ሐዲሱን እንመልከተው። ኦኬ ይሄኛው ነው ቦስ? የትኛው ነው? ኖ አላህ ሁለተኛ ይመጣና እጁን ይዘረጋል የሚለው ዘርግቶ የሚጠይቅበት። ኦኬ አለፍ ዳዲስ ልኬልሃለሁ። እሺ አዲስ አለው ቁጥር ላይ ነው ያለው ነው። አዎ ልኬልሃለሁ። በእንደዛ አድርገን እናጠፋዋለን። ችግር የለውም። ምንም እነሱ የፈለገውን ቢለፉ ምንም አያመጡም። ወደ እርሳችን መሄድ እንችላለን። ኦኬ መሐመድ ይሰማኛል? እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። ቆየሁ እኮ። እሺ
አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? አዎ አምናለሁ። ኦኬ። አላህ አይወርድም ይወርዳል የሚሉ ውሸታኛ ናቸው፣ ወይንም ደግሞ የነሱ አላህ ፍጡር ነው ብለው የሚሉ ትክክል ናቸው ብለህ ታምናለህ? ከሱ ላይ ያው እንግዲህ ስለ መከፋፈሉ እያወራ ይመስለኛል፣ ስለ ሙስሊሞች ወይም ኢስላም ክፍፍል አይደል? በቃ እንደዛ ብሎ አንድ አካል ቢያምን እኔም አምናለሁ። ለምሳሌ ፈጣሪ ወደ አንደኛው በየቀኑ ፖዚሽን አንደኛው የምንከፋፈልበት ጉዳይ ይሄ ነው። ኦኬ። ግን ይሄ ጉዳይ ዓለም አቀፍ ያሉ ሙስሊሞች በአንድ ቤት ነው ማለት የቤት ውስጥ ጉዳይ ነው። አንዋር ተመለስ። አንዋር ሰይድ ተመለስ። ኦኬ። ስለዚህ ብትለ ቀጥል። ሶሪ ኢንተራፕት። ስለዚህ በአንድ ቤቱ ነው ይሄ ክፍፍል አለ። ይሄ ማለት ግን በተለያየ ቤተ እምነቱ ነው ወይም ደግሞ የከፋ ክፍፍል ውስጥ የሚያስገባ ሳይሆን አንዳንዶች እንግዲህ የሆነ ተፍሲር ወይም ደግሞ አፈታት ነው። አንዳንዶች በአካል አይገለጥም ሲሉ፣ ሌላኛው ደግሞ ቁርአኑ በቀጥታ ነው የሚተረጎመው በአካል ይገለጣል ብለው ያምናሉ ወይም እናምናለን። ያለውት ፓርት ለምሳሌ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ዓለም ወይም ወደ ቅርቢቱ ሰማይ ይወርዳን ካለ ይወርዳን ብለህ ነው የምትወስደው። ያልተነገረህን ደግሞ አልተገለጸም፣ በቃ እዛው ላይ ነው የምቆመው። እሱን አካል ደግሞ ከምንም ጋር አይመሳሰልም። እዚህ ላይ ግን አንተ ይወርዳል የምትለው ከሌሊቱ 1/3 የማንም አይመስል እጅግር ያለው ነው አይደለም? ምንም አይመስልም ወይም ደግሞ ፍጡርን በፍጹም አይመስልም የሚለውን አስመራ ያዝልኝ። እጅ የለው። ስለዚህ እጅግሩ ነው የሚወርደው ወይንስ ሌላ ነገሩ ነው የሚወርደው? ራሱ አልተባለም። አሁን ይሄ ጥያቄ በራሱ ምንም ያልተባለን ነገር መፍጠር ይባላል፣ ወይም ደግሞ ክፍፍሉን ለማስፋት የተፈለገ ነገር ነው እንጂ ይወርዳል ከተባለ ይወርዳል፣ እዛው ላይ ነው የሚቆመው። እጁ ይወርዳል አይወርድም? እሺ አልተባለም አልኩህ ወይ ማለት እስካሁን ቅድም ያነበብነውን አዲስ አልሰማህም? ይወርድና እጁን ይዘረጋል የሚለው እንደዛ እኮ አይደለም። ይኸውልህ አሁን እዛ ጋር ላይ ከሌሊቱ 1/3 ወደ ቅርቢቱ ዓለም አላህ Subhanahu Wa Ta'ala ከወረደ በኋላ ይወርዳን። ግን አንተ ይወርዳን ብለህ ስታስብ በአእምሮህ ላይ የሚመጣው ልክ የፍጡር አይነት ስታይል አይደለም። እኔ ፍጡር አትበል መሐመድ፣ ያልጠየቅኩህን አትመልስ። ይወርድና እጁን ዘርግቶ ማን ነው ምህረት የሚጠይቀኝ የምመራው፣ ማን ነው ይቅርታ የሚጠይቀኝ ይቅር ምለው ይላል። ስለዚህ ይወርድና እጁን ይዘረጋል የሚለውን እንዴት ነው የምትረዳው? ይወርድና ምክንያቱም ምህረቱን ማን ነው ምህረት የምሰጠው ይላል የሚለውን ትርጉም ያስይዘናል። የሚወርደው ምኑ ነው? ያስተካክልኝ። እጁ ይወርዳል አይወርድም? እሺ እፎይ እዛ ጋር እኮ መልሼልሃለሁ። እየሰማኸኝ ነው አይደለ? እንደዚህ አይነት ክፍፍል እጁ ተብሎ ሳይሆን አላህ ይወርዳል ነው የተባለ ነው ብዬሃለሁ። ስለዚህ አላህ ስትል ሳከፋፍል ሁሉንም ሲፋቶቹን አካተህ ነው። በቃ ይወርዳል አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ሰማይ ግማሹ ነው የሚወርደው፣ ሁሉም ነው የሚወርደው። እንደዛ ተብሎ አልተገለጸም ብዬ ልድገምልህ። እሺ ምን ብለህ ነው የምታስረዳኝ? ይወርዳል ስትል ምኑ ነው የሚወርደው? ካዳላ የምትለው ምኑን ነው? ይኸውልህ ምእምናኑ ወይም ደግሞ አማኞች በዛች ጭር ባለው እሱን ምህረት አልጠየቁም። አላህ ይወርዳል ስትል ምኑ ነው የሚወርደው? በአካል ይወርዳል። በአካል ይወርዳል። ስለዚህ በአካል ይወርዳል ስትል ሁሉም አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንደዛ ተብሎ አልተገለጸም። እፎይ ተረዳኝ እባክህ። ስለዚህ ሁሉም አካሉ ይወርዳል ማለት ነው። በቃ ይወርዳል ነው የተባልነው እንጂ እዛ ክፍፍል ውስጥ ምንም የተገለጸ ነገር የለም። ተስማማው። ስለዚህ ሁሉም አካሉ የሚወርድ ከሆነ በዛን ሰዓት ላይ አላህ ነው የሚሆነው። አላህ ነው የሚሆነው። በአካል ይወርዳል ብለኸኛል። ወደ ቅርቢቱ ሰማይ አልንኩ። ቅርቢቱ ሰማይ ማለት ከሁለተኛይቱ ሰማይ በታች ያለችው ሰማይ ዱንያ ምናያት ሰማይ ነች። ያው በለው እንግዲህ ወደ ቅርቢቱ ሰማይ ማለት እሷ ነች እንዳገላለጽ። መልካም። ስለዚህ በአካል ያስተካክለኛል። ችግር የለውም። በአካል ስለዚህ እዛ ሰዓት ላይ ቅርቢቱ ሰማይ ጋር ይመጣል ወይንም ደግሞ ይወርዳል። ይመጣል ስለ እኛ ከታይ ስላለን ነው። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ኦልራይት።
በዛን ሰዓት ላይ አላህ ነው የሚሆነው። ቅርቢቱ ሰማይ እኮ አለ። ደጋግሞ ቴንክ ዩ አላህ ነው ደጋግሜ የጠየቅኩት። በዛን ሰዓት አላህ ነው የሚሆነው አልኩት። ቅርቢቱ ሰማይ አለኝ። ስለዚህ አላህ ከአርሽ በላይ ነው የሚሉት እየዋሹ ነው ማለት ነው። በዛን ሰዓት አልተዋሸም። እዛ ላይ እናብራራ። መለስክልኝ እኮ ምን ታብራራለህ? ደጋግሜ ጠየቅኩ 3 ጊዜ። በዛ ሰዓት ላይ አላህ ነው የሚሆነው ብዬ ስጠይቅ ከአርሽ ላይ እኮ ይወርዳን ነው እፎይ አዳምጠኝ እንዴ አይደለም። ደጋግሜ በዛን ሰዓት ላይ አላህ ነው ብዬ ስጠይቅ ከአርሽ በላይ አይሚን ቅርቢቱ ሰማይ ላይ ይሄን ነው። አሁንም ደግሜ ስል አላህ ይሄን ነው በዛ ሰዓት ላይ ስል ቅርቢቱ ሰማይ ደጋግሜ ነገርኩህ እኮ አትረዳም እንዴ? እኔን እስከምትቆጣኝ ድረስ ያውም ማለት ነው ኖ አይደለም ምን ያሰማይ ጋር እዚህ ነው ያለው ብለሃል። ስለዚህ መቆጣት ወይ አንተ ሰው በዛን ሰዓት ተነስቶ በዛን ሰዓት ተነስቶ አላህ ከአርሽ በላይ ነው ቢል እየዋሸ ነው ማለት ነው። አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው በዛን ሰዓት። ምክንያቱም አሁን አንተ በራስህ መርመርና ነጥብ ማስጣል ነው የምፈልገው አይደለም። በቃ ያልተባለውን ነገር ለምን እንላለን? የታዘዝነውን ነገር ብቻ ነው መቀየረው አለ ከቀየርክም ደስ ይለኛል። ካልቀየርክም እንደው ያልተባለ የምትለው ካደ አሁን አንተ ይኸውልህ ክፍተት ብቻ ነው የሆነ ሰው ነጥብ ማስጣል የሆነ ማዋጣችሁ የእናንተ ዶክተሪኑ ነው ያስበላችሁ አይደለም። አስተምሮት ነው። በጣም ተሳስተሃል። ሩቅ ስህተት ማለት ነው አድርጌ ይሁን። እሺ ሌላ ጥያቄ ካለ ሂድ። ተበላ በቃ ከዚህኛው ላይ ደን እኔስ እስቲ ሙባረክ ይቀጥል፣ ሙቤ ይቀጥል። እስቲ ሙቤ ቀደም ብሏል እንግዲህ ይመስለኛል እያላችሁ ራሳችሁን አጽናኖሽ ሂድ። እኔ እኮ እድል ሰጠው እኮ የምታስተካክለው ሳለ ሆይ ስለ አላስተካክልም ያው ነው አልከኝ። ስለዚህ አየው በቃ እውቀት እዚህ ደረስን ማለት ነው። ላስተካክለው ብትል ሌላ ስህተት እንደሚመጣብህ ሜይ ቢ የተረዳኸው ይመስለኛል። ሙቤ ይቀጥል። ሙቤ አለ አብዱ እሺ መመለስ የሚችል ማን ነው? እሺ ከገባችሁት ውስጥ መመለስ የሚችል ስለዚህ መልስ ፈልገህ ነው እፎይ? ያ ቀጥለው ሁሱና እነሱ ኢምራን ጋር ሰው ሊጠራ ነው። ሰው ጥራ ቢሉት ምን ጥራ ቢሉት ምን ጠራሉ? እነሱ ጋር ማወቅ ከፈለክ የገባ ነው። እኛ በቃ መልስ መመለስ ከሆነ መልስ፣ ክርስትና ማመልስ ከሆነ ከስር ትማራለህ። አለቀ። ዳሲት ኤኒዌይስ ሙስሊሞች በሆኑ በሰንበዲ ከላይ ባሉ ቅድም ሀባሹ እንዳለው ማለት ነው ቲፎዞ አላቸው አለ። ቲፎዞቻ ፕሮፓጋንዳ ይነዙላቸዋል፣ ጭንቅላት የላቸውም አለ። እነሱን ነው የሚከተሉ ዝም ብለዋል። አባሹ ዋብዮቹ እንዳለ ምንም አያውቁም። የሆኑ ኡስታዞች አሉ 1000 ሰው ምናምን የሚከተላቸው፣ በእነሱን ነው ዝም ብለው የሚከተሉት። አባሾቹ በደንብ የገለጿቸው ማለት ነው። ጥያቄ ስታይ እከሌ የሚባል የሚመልስልሃል እምነታቸውም ማለት ነው። እኔስ በደንብ አስተውሉ። አሁን በሀባሾች እና በዋብዮች ትልቁ ልዩነት አንዱ አላህ ከአርሽ በላይ ነው ወይንስ አይደለም የሚለው ትልቅ መከራከሪያ ነጥብ ነው እና ከሌሊቱ 1/3 ሁሌም የሚወርድ ከሆነ የዓለም ሰዓት ደግሞ ተለዋዋጭ ከሆነ በዓለም ላይ የተለያየ ሰዓት ካለ የተለያየ ታይሚንግ ካለ አላሁን ወርዷል አልወረደም? በድፍረት አሁን ተነስቶ አንዱ አላህ ወደ ቅርቢቱ ሰማይ አልመጣም ማለት ይችላል? በዚህ ሰዓት አላህ ወደ ቅርቢቱ ሰማይ አልመጣም ይላል? ከማን እንግዲህ አላህ በዚህ ሰዓት ወደ ቅርቢቱ ሰማይ መጥቷል አልመጣም? እንደሚታወቀው አዲስ አበባ ላይ አሁን በዚህ ሰዓት 23 ሰዓት ነው። አንዴ ቆይ ከማል 23 ሰዓት ነው። ዱባይ ላይ 00 ነው። ኒውዮርክ ላይ 16 ሰዓት ነው። አሁን እንትን አውስትራሊያ ላይ 4 ሰዓት ነው። ተመልከቱ። እንትን ላይ ይሄ ደግሞ ቺሊ ላይ
1 ሰዓት ከ37 ነው። ሜክሲኮ ሲቲ 14 ሰዓት ከ07 ነው። ሳውዝ አፍሪካ ደግሞ 22 ሰዓት ነው። በየትኛው ሰዓት አቆጣጠር ነው አላህ የሚወርደው? እንግዲህ አሁን ላይ ያለውን ነው። አይ ቲንክ አላህ እየወረደ ነው መሰለኝ አውስትራሊያ እዚህ ጋር ነው። ዱባይ ላይ 00 ነው። ምን ሰዓት? ይኸው 00 ነው ዱባይ። ይሄ ያንተ አረዳድ ነው። አላህ እኮ በሁሉ ነገር ቻይ ነው። እሱ ያውቃል በእንዴት እንደሚወርድ ማለት ነው። አይ እንዴት ይወርድ ግን ይወርድላቸዋል አይደለ? በሰዓታቸው። አዎ አቤት የፈይ እስቲ ደስተኝ። ኦኬ ቀጥልሽ። ከማል እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። አላህ አሁን ወርዷል አልወረደም? ይወርዳል እንጂ ኦኬ። ስለዚህ አሁን ወርዷል። አሁን ወርዷል አላህ። ሁሉም በአካል ከሰው ጋር ነው እኮ እሱ። በአካል ከሰው ጋር ነው ሁሌም። ኦኬ። ስለዚህ የት ነው ከሰው ጋር ነው ሁሌም በአካሉ ስትል? ምድር ላይም አለ? እንዴት ሁሌም በአካል ከሰው ጋር ነው ስትል? ሁሌም ይወርዳል። ኦኬ። ስለዚህ አላህ ሁሉ ቦታ ነው ያለው። ሁሉም አለ። አላህ ሁሉም አለ። ሁሉም ጊዜ አለ። ኖ ሁሉም ጊዜ አለ የለም አይደለም እኮ እኔ አላህ በሁሉ ቦታ አለ ብለህ ነው የምታምነው? አይ ዶንት ኖ ፖይንት አልገባኝም እያልክ ያለው። ሁሉም ቦታ አለው አላህ። በሁሉም ቦታ አለ። ኦኬ። ስለዚህ በሁሉም ቦታ አለ አላህ። የሚያውቅ ሰው ጋር አላህ ያለው ካርሽ በላይ ነው የሚሉት። ስለዚህ ስተኛ ናቸው። አንዴ ሰው መቀመጫ እኮ ነው። ምን ነው አንተ ሁሉም ሌላ ጥያቄ የለም እንደ አንተ ጋር ብዙ ጊዜ እጅ የለም እግር የለም በአካል ይመጣል በምን ይመጣል? እንደ ሌላ ጥያቄ የለም እንደ አንተ ጋር። እችን ተጠየቅኩ። በቃ እችን ብቻ ነው የማውቀው። ስለዚህ አላህ ሁሉ ጋርም አለ፣ ከሁሉ ጋርም በአካሉ አለ አይደል? እስቲ ይቅርታ አድርግልንና አንድ ብቻ አዳምጠኝ። እሺ አላህ እጅ አለ እግር አለ ምል እሱ ፈጣሪ ነው እንጂ ፍጥረቱ አይደለም። ይሄ ታውቃለህ እንዴ? እሺ። ወይም ደግሞ አንተ ምሳሌ ልብስ አለ ነገ ለብሶ የምትወጣ ሰው የሚያሰዋል እንዴ? የለም። ወይም አንተ ምግብ ትበላለህ እንበል፣ አንተም ትበላለህ። ነገ ምን እንደምትበላ አንተ ማን ነው የማያውቀው? ኢሳ ያውቃል። ቁርአን ወይ ይሄ በላለው ነገ ይሄ በላለው ነገ እንደዚህ ያደርጋለሁ። ፈጣሪ ምጠይ ማን አለ ብለህ ታምናለህ አንተ? አሁን ምሳሌ እስቲ አንድ ነገር እግዚአብሔር አለ እንበል። ዛሬ ምን ለበሰ? ይኸው እስቲ አዳምጥ። እግዚአብሔር ዛሬ ምን ለበሰ? እሺ ይቅርታ እስቲ አዳምጥ አንተ። እሺ አንተ አሁን እግዚአብሔር አለ እንበል። ምን በላ ምን ጠጣ ዛሬ ምን በላ ምን ጥያቄ ይሆናል? ወይም እንዴት ምን ለበሰ ዛሬ ምን በላ ዛሬ እንደዚህ ጥያቄ አለ እንዴ አንተ ጋር? አንተ አይደብርም? ብዙ ጊዜ ሌላ አትጠይቀው። ይወርዳል የሚለውን እኮ ነው የጠየቁ። ይወርዳል ብለህ ታምናለህ አይደለ? ሌላ ይሄ ሰማይ አርሽ ላይ አለ አሉ። እሺ እንደዛ ከሆነ እጅ አለ እግር አለ ምን አስጠየቀ? ይሄ በቃ አለ ካለ አይበቃም? ኦኬ አለው እንዴ? እያጣራው ነው አለው የለውም የሚለውን ማነው? እጅና እግር አለው የለውም? ሊኖርም ይችላል ላይኖርም ይችላል። እሱ ያንተ አምላክ አለው የለውም? እሺ አለው። የፈጠረ ማን ታዲያ ካለ እጅ ካለ አንተ ዘም በል። እሱ ከሱ ጋር እያወራን እንዴ? ያ ጣልቃ አትግቡ። ስለዚህ አሁን ያ አላህ እጅ እግር ያለው ይወርዳል አይደለ? ይወርዳል። ወዴት ነው የሚወርደው? ወደ መሬትም ይወርዳል። ኦኬ ወደ መሬትም ይወርዳል። መሬት የት ድረስ ነው የሚመጣው? ኢትዮጵያም ይመጣል ወይስ ሳውዲ ብቻ ነው የሚመጣው? ሳውዲ እኮ እዛ የተፈጠረን ሰው ነው፣ እዚህም የተፈጠረ ሰው ነው፣ ሌላ ቦታም የተፈጠረ ሰው ነው። ስለዚህ አላህ
ስለዚህ ይቅርታ አድርገህ አንድ አዳምጥ እስኪ። እሺ ቀጥል። በማልክ እኮ እንደ ሱድ ይመጣል ወይን እዛ ይመጣል ወይን እዚህ ይመጣል። አንተ ምሳሌ ጥፋት የምታሰራ ሁሉ ቦታ ጥፋት ወይን እንትንም ደጉም ክፉም ብታሰራ አንተ ሌሎችም ሁሉንም አላህ ይፈራል። በምን ስትል እሱ እርግጠኛ ነው ማለት ነው። አንተም ታውቃለህ ይሄንን። ሱድ ይወርዳል፣ እዚህ ይወርዳል፣ እዚህ ይወርዳል፣ መሬት ይወርዳል ካለ ሁሉም ቦታ እሱ ጋር እንዴ። ስለዚህ አላህ መሬት ድረስ እሺ እጅግ አለው መሬት ይወርዳል፣ መሬት ድረስ ይመጣል። መሬት ይወርዳል ካለ የት ይወርዳል የምል ጥያቄ። ይሄ መሬት የፈጠረ እሱ ነው። ወደ መሬት ይወርዳል ስትል እስቲ ሳይንቲስቶቹ ማለት ነው ወይን ዳር የሚያውቃለ ሰው እስቲ ቅርታ እፎይ ዳር ጫፍ የሚያውቃለ እንዴ? ይሄ መሬት ላይ ጫፉ የቱ ጋር እንደሆነ የሚያውቅ አለ? ኦኬ፣ እዛ ጫፉ ላይ ሊሆን ይችላል የሚወርደው። እሺ እኩል አይደለም። እስቲ ወደ መሬት ይወርዳል ካለ በቃ ሁሉንም ሳውዲ አረቢያ እዚህ ኢትዮጵያ ወይም እዚህ አይባልም። በቃ ይወርዳል ካለ ይወርዳል። እዛ የምድር ወገብ ታውቃለህ? ኢኳተር ኤኔስ መልካም። ወደ ምድር ይወርዳል። በየቀኑ ነው የሚወርደው ወይንስ አንዳንዴ ብቻ ነው የሚወርደው? ወደ አንዳንዴ ብቻ ነው የሚወርደው? ሁሌም ነው የሚወርደው? ሁሌም ይወርዳል እንጂ። ለምንድን ነው የሚወርደው? የሚወርድበት ምክንያት ምንድን ነው? ለምንድን ነው አላህ ወደ ምድር የሚወርድበት ምክንያት ምንድን ነው? አሁን አንተ ገብተህ ስንት ሰዓት ነው የምተኛ አንተ? እስቲ እኔማ ደስ እንዳለኝ አንዳንዴ 5 ሰዓት ተኛለሁ፣ አንዳንዴ 7 ሰዓት፣ አንዳንዴ 4 ሰዓት፣ አንዳንዴ 9 ሰዓት፣ አንዳንዴ 8 ሰዓት ከደማይታኝ ጋር እዛ ሁሌም ይወርዳል። እሺ እሱ ይወርዳል። አንተ እስቲ ሌሎቹስ እሱ መለመንና እንዳንተ መተኛ ሰው ለማጣራት ነው የምወርደው እኮ። የሚተኛውን ሰው ለማጣራት ነው የሚወርደው። ደስ ይላል። መጡ ቼካርጎ ነው የሚሄደው። ወደ ሌላ ቦታ አትሂዱ። እስቲ ሌሎቹ እስቲ ዝም በሉ እስቲ በእናታችሁ። አንድ እንትኑ ለእኔ ሰጣ መሰለኝ። እስቲ ለማጣራት ሳይሆን አሁን እዛ ጋር አንተ የምተኛው መቼ ነው አልከኝ። እኔ የምተኛበትን ነገርኩ። ከዛ እናንተ የተኙትን ቼክ ሊያጣራ ይመጣል አልከኝ። አሁን እሱ መለመንና ሁሉም ያውቃል። እሱ ምሳሌ 8 ሰዓት ይወርዳል ይላል። ለዛ ደግሞ ሌሎች የማይተኛ እናንተ ምሳሌ ቤተክርስቲያን መሄድ እኔ የክርስቲያን ወይ ኦርቶዶክስ እምነት መናቅም አይደለም። ይገባላል። እሺ እነሱ ሰግድ ገብቶ እዛ ቤተክርስቲያኑ ገብቶ ላስግድ ምሳሌ ሌሎቹ ገብቶ ስተኛ ሌሎቹ ደግሞ እዛ ገብቶ ይሆናል። እነሱን ሊያይ ነው የሚመጣው። ለምንድን ነው እነሱን ለማየት ይመጣል። እና የተኛና እዛ እዚህ ገብቶ የተኛና እዛ ቤተክርስቲያኑ ጋር እስቲ ቤተክርስቲያኑ ገብቶ እየጸለየ የነበረ ቅዳሴ ላይ የነበረ አንድ ናቸው? አንድ አይደሉም። እና ማን ነው ማጣራ? እሱ ለምንድን ነው ታዲያ እነሱ ገብቶ ጠዋት ማየቱ ለምንድን ነው? ስለዚህ በእግር መጥቶ አይቷቸው ነው የሚያጣራው። ማን እስቲ አንተም ተው፣ ሌላ ቦታ አትሄድ። ማን ነው ማጣራ? እዛ እንዳደረ ማን ነው ማጣራ? ነጥቡን የምሰጠው ማን ነው? ፈጣሪ ነው ያውቃል። ፈጣሪ ነው። የኛም ለሱ ነው የምመጣው እንጂ እዛ ሳውዲ አረቢያ። ስለዚህ የተኙትንና ያልተኙትን መጥቶ በእግሩ ምድር ላይ አይቷቸው ይሄዳል ማለት ነው። ከተኛ ነጥብ ይቀነስባል፣ ከተነሳ ደግሞ እንትን ነጥብ ይሰጣል። ማን ነው እሱ ጋር ያለና የለ? በዛ አሁን ምሳሌ በዛ ጊዜና ሌላ ጊዜ እንትን ምሰጥ ይለያያል። ልክ እኮ አንተ አሁን ለምሳሌ አንተ ያለኸው ለምሳሌ እኔ ከተማ ላይ ከሆነ አብይ ያለው አዲስ አበባ ነው ጠቅላይ ሚኒስተሩ።
ከቢሮ ተነስቶ እስቲ ከማል ተኝቷል አልተኛም፣ ወይንም እኔን መርጧል አልመረጠም፣ መጥቶ ቼክ እንደሚያደርገው መጥቶ ቼክ ያደርግሃል ማለት ነው። ተኝተሃል አልተኛም ነጥብ መሰለኝ ያያል። ግን አላሁለም እዛ ነው። ግን እዛ በዛ ሰዓት ተነስተህ ወይን እየሰገድክ እየለመንክ ከሌላ ጊዜ ወይን ከቀኑ ይለያያል። በዛ ጊዜ በዛ ሰዓት ይለያያል። እሱ ማቅ ይገባል። ለዛ ደግሞ እጅ አለ እግር አለ። ሲመጣ ግን አይታይም። ከማል አሁን አንዴ አዳምጠኛ። ወደ ምድር ይመጣ አቤት አቤት ይሰማኛል። ማክ አላውን መታላውን ቀጥል። መልካም ወደ ቅርቢቱ ሰማይ አይመን ወደ ምድር እግርም አለው እጅም አለው ይመጣል ብለህናል አይደለ? በፈለገ ሊመጣ ይችላል። አላ በፈለገ ቀን ቀን ነው የሚመጣው ወይንስ ማታ ማታ ብቻ ነው የሚመጣው? ቀን ቀን ነው የሚመጣው ማታ ማታ ብቻ ነው የሚመጣው? ማታ ነው የሚመጣው። ኦኬ ሰው አይቶት ያውቃል? ግን ሲመጣ ያየው ሰው አለ ወይንም ሳይታይ ነው የሚመጣው? እስቲ ይቅርታ እዛ ጋ አንድ ጥያቄ ልጠይቅህ። እሺ ሰይጣን አለ ወይስ የለም? አለ። በምን አየክ? እንዴት ነው መልኩ? እንዴት ነው? እግር አለ እጅ አለ እንዴት አየክ? እስቲ ያየ ሰው አለ? አይታይም ሰይጣን። አላህም እንደዛው ነው፣ አይታይም ይመጣል ግን አይደለ? ከማል አለውኝ አለ። ስለዚህ አላህም ይመጣል አይታይም እንጂ ተደብቆ ይመጣል ማለት ነው። የሚገርም ነው። እናንተ ዛሬ ደግሞ የተማርኩት አይሰማም አይሰማም። ግሩ ሰምቻለሁ። ኧረ አላህን ከሰይጣን ጋር መሳስለው ግሩም ነው ዛሬ ትምህርት። ይመጣል አይታይም። በቃ መጣለው ካለ እሱ ንግግር ብቻ በቂ ነው እንጂ አንተናናይን አንተ እስቲ ይቅርታ መጣለው እኔ መጣለው ካለ እሱ ከነገረ ሰው ካሱ በታች ነው እንጂ ካሱ በላይ አይደለም። ይሄንን ማወቅ አለበት። ሁላችንም ማወቅ አለባችሁት። ከማል እንዴት ይመጣል? አይደክመውም? ከማል አይደክመውም? ሁሌ ሲመጣ ያየ የሰማሁት ሐዲስ እኮ የኛ አይደለንም። ገብቶሃል? አንዳንዶች አሉ ግን ይህንን ሐዲስ አንቀበልም የሚሉ ምን ትላለህ? እነሱን አላህ ይመጣል የሚለውን አንቀበልም የሚሉ አሉ። ምን ትላለህ ስለነሱ? አይደክምም? አላህ ይደክመዋል አይደክመውም ሲመላለስ? አይደክመውም? ይደክማል ስትልስ እስቲ ማለት በየቀኑ የሚመጣ ከሆነ ወደ በየቀኑ የሚመጣ ከሆነ ሜይ ቢ ይደክመው እንደሆነ ብዬ አላህ አይመጣም የምልህ። አንዳንዶቹ አላህ አይመጣም ይላሉ። ምን ትላለህ እነሱን? ወደ ምድር አይመጣም ውሸት ነው ይላሉ። ምን አልከኝ? አላህ ወደ ምድር ይመጣል የሚለው ውሸት ነው አይመጣም አንዳንዶች ይላሉ። አንተ ምን ትላለህ? ይሄንን ቆይ ምን አልከኝ? እስቲ አላህ ይመጣል ይወርዳል ይወጣል የሚለው ውሸት ነው፣ አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ፣ ችሎታችም እኩል አይደለም። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ። ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ስሰራ ምጽፍ አለ።
ይሄ አላህ አይመጣም ውሸት ነው መልአክ ነው የሚመጣው የሚሉትን ምን ትላለህ? መልአክም ይመጣል አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይድም መሰጠም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራውን ሰው ግደል ብትል አጽያት ነው አይደል? አጽያት ነው አይደል? ሄሎ አይሰማም? አዎ እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛ ሁለተኛ ጊዜ አለ ብለህ አትጠይቀኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ። ታጁ እንኳን ደህና መጣህ። ምን አስጠየቀ ፈጣሪ? ምን አስጠየቀ ፈጣሪ? ይሄ ምድር ፈጠረ። አንተ ምሳሌ የእናት ሆድ ውስጥ ምግብ ባልተህ ታውቃለህ? እንዴት ተኝታል? ይኸው እስኪ ይበርዳል ይሞቃል ብሎ ብጠይቅ የለም። በቃ ከማል ከጌታ በስተቀር ማንም መመለስ ሰው የለም። ይሄንን ታውቃለህ። ለዛ ለሁለተኛ ጊዜ ፈጣሪ እጅ አለ፣ እግር አለ፣ ጣት አለ። ጣቱ እንዴት ነው? እንደዚህ ብለህ አትጠይቀኝ። ከይቅርታ እኔ ማስጠላኝ ብዙ ነገር ከፈይ። ኧረ ከማል ኧረ ተው በህግ አምላክ። አንዴ ቆይ ታጁን ልመልስ እያለ ነው። የታጁን መልስ እንስማ። አስቆምከው ሚዩታውን እንትን አይልም አስቸገረን። ኔስ እሺ፣ እንኳን ደህና መጣ። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ብለው መልካም አላህ ይወርዳል ብለህ ታምናለህ? አንተስ ምን ትላለህ? እፎይ በእናንተ ይወርዳል ምን ይላል? ይወርዳል አይወርድም ብለው በእናንተ እምነት አላህ ይወርዳል ወይስ አይወርድም ብላችሁ እናንተ? አይ ለሊት ይወርዳል የሚል አስተምሮ የለንም እኛ። እሺ ሌላ ጊዜስ? በሁሉ የሞላ ነው። በሁሉ የሞላ ነው። አይወርድም ወይስ ይወርዳል ነው እናንተ? በሁሉ የሞላ ነው አልኩህ እኮ። እሺ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምን ይላል? በእናንተ ምን ይላል? ምን ይላል? አስረዱኝ። ቅድሚያ የራስን መልሰው። አንድ ስለሆነ እኮ ነው ምላሹ እዛ ጋር ስለምታገኘው ነው። እፎይ ለሊት ይወርዳል ይላል። ምን ላይ? ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። ኦኬ ለሊት ከምሽቱ 1/3 ይወርዳል ይላል። እሺ መጽሐፍ ቅዱሳችን ከፍተና እዛ ምላሹ ስላለ ክፈትለት። ስለዚህ አላህ 50 አግኝቷል እያለ ነው ወዳጃችን። አቤት አልኩ ሰላም ወራህመቱላህ። 50 አግኝቷል። አልሐምዱሊላህ አብለዝ አቤት አላም ለቆቆ ነው። አይ ቲንክ ስልክ ላይ ነው መሰለኝ። ወንድማችን ታጁ ማይክን እናንተው ጋር ነው። ኦኬ እምነትህ እንዳለ ነው ታዲያ። እፎይ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምንድን ነው የምትለው? ምን ይላል? እስኪ እሱ ጋር እኮ ምላሽ አለ። እፎይ በመለሰው በነሰው ጥያቄ ላይ ምንድን ነው የምትለን ወንድማችን? ለሊት ይወርዳል እያለን ነው። አንተ በእናንተ ሃይማኖት እኮ መጽሐፍ ቅዱስ ታምናላችሁ አይደል? በመጽሐፍ ቅዱስ ታምናላችሁ? እናምናለን። የምታምኑ ከሆነ ያው እዚህ ጋር እናንተ የምታነሱት ሀሳብና እዛ የሚለው ሀሳብ እኮ ይጋጫል። ስለሚጋጭ ነው እዛ ጋር ምን ብሎ የሚጋጨው? እኛ እኮ ችግር የለብንም እኮ አይወርድም ብላ አንተ እኛ ጋር ያለው ምንም አይገናኝ ስለሆነ ማለት ነው። አይወርድም አልክ። በምን ሰዓት ነው የሚወርደው ምናምን አልኩኝ።
ሁሉም ሙሉ ነው ምናምን ይላል። ሁሉም ሙሉ ነው የሚል የለም እዛ ጋር ጎደሎ ነው የሚላለው። ጎደሎ ነው ይላል። እስኪ ቦታውን ክፈቱና ከዛ በኋላ ብዛች ጋር እንተማመናለን። መተማመን ስላለብን ጎደሎ ነው ወይ ይላል ወይ ትንቢተ ኢሳይያስ እሺ እሺ ቀጥላ ምዕራፍ 19 እሺ ቁጥር ስንት? ቁጥር 1 ምን ይላል? እሺ ለሊት ይወርዳል እያለ ነው። የት አለሽ ለሊት ይወርዳል የሚለው? እሺ እየበረራ ወደ ግብጽ ይመጣል። እስኪ ሰምቡ ለግብጽ የተናገረ ሸኪም እነሆ እግዚአብሔር በፈጣን ዳመና እየበረራ ወዴት ይመጣል? እየበረራ ወዴት ይመጣል እኮ። እሺ ምን ይሆናል? የት አለ ለሊት ይወርዳል የሚለው? የት አለ? ምን ያው ወደ ግብጽ ይመጣል የሚለው ምንድነው? በምንድን ነው የመጣው? ግብጽ ለሊት ነው እንዴ? ግብጽ ነው ለግብጽ ነው የሰጣው። ኤኒዌይስ የኛው ምን መሰለ አንብቡቲ። እሺ ችግር የለውም። እግዚአብሔር በፈጣን ዳመና እየበረራ ወደ ግብጽ ይመጣል። እስቡት እንግዲህ አንተ ምንድነው የምታነሳው ጥያቄ ማለት ነው። እግዚአብሔር ይመጣል በምንድን ነው? ምላሽ አላገኛችሁም? አግኝታችሁ ነው? ምላሹ ይሄ ነው። ህዝቡ እየታዘበ እኮ ነው። እፎይ መልካም። እሺ አንደኛ ትንቢት ነው። ኢሳይያስ እንደመሆኑ ትንቢት ነው እየተናገረ ያለው። አንድም ክርስቶስ ወደ ግብጽ እንደሚመጣ የሚናገር ክፍል ነው። ክርስቶስ እግዚአብሔር መሆኑን ያመንክበት ስለሆነ እናመሰግናለን። ክርስቶስ አዳምጣ። ክርስቶስ ታስታውሳላችሁ ከተወለደ በኋላ ትንቢት ተነግሮለት ወደ ግብጽ ሄዷል አይደለ? ፕሊስ ለማመስገን ማም ያስቀር። ከዚህ የተሻለ እኮ ብዙ ጥቅሶች አሉ። በደመና እግዚአብሔር ይመጣል የሚል አሉ። እነኚህ ምንድነው? እሱ አንድም ፕሊስ ኢንተራፕት አታርጋ። ክርስቶስ ኢሳይያስ በትንቢቱ ወደ ግብጽ እንደሚመጣ የተናገረበትን ስላመጣህልን እግዚአብሔር ስለሆነ እሱ ይመጣል ብሎ ትንቢት ተናግሮለታል። ታምናለህ? እሱን በምንድን ነው የመጣው? አንተ እኮ ምን ብለህ ነበር? ግድ ምን በዳመና ላይ ወጥቶ እየበረረ ይመጣል ማለት እኮ ምን ማለት ለማለት አይመጣም ብላ እኮ አስባል። አንድ ቅድም እኮ ስትከራከር ነበር። ኖ የኔና አንተ እኮ ችግር የለብንም እኮ እኛ እኮ ከአርሽ በላይ የተቀመጠ አምላክ አለ ብለን አናምንም። አንድ ሁለተኛ ደመና የሚለውም ራሱ ስለሚፈታ በደንብ አስተውል። ገና እኮ በደመና ይመጣል እኮ። ይሄው ትንቢት አስቀድሞ የወጡትን ለምንድን ነው አትረብሻ እንዴ? ትንቢት ተነግሮለታል እኮ ክርስቶስን በስጋ እንደሚመጣ ሲመጣ ያ በስጋ የሚመጣው ደግሞ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 በደመና እንደሚመጣ ተናግሯል። ስለዚህ ኢሳይያስ ለምሳሌ በደመና ይመጣል ብሎ ወደ ግብጽ እንደሚመጣ ቢናገር ስለ ክርስቶስ ምን ችግር አለው? እኛ እናምናለን። ክርስቶስ በስጋ ይመጣል፣ ያ የሚመጣው ደግሞ በደመና ይመጣል ብሎ ትንቢት ተናገረለት። ክርስቶስ በነሳው ስጋ ወደ ግብጽ ተሰዷል፣ ወደ ግብጽ ሄዷል። አንድ ስለዚህ ይህንን ታምናላችሁ ወይ? እኛ በሁሉ የሞላ ስለሆነ ከመገለጥ አንጻር እንዲባላል። አንድ ሁለተኛ እግዚአብሔር ይመጣል ሲባል ከምን አንጻር ይነገራል? ከፍርድ አንጻር። ያ ፍርዱ እነሱ ላይ እንደሚመጣባቸው እነሱ ላይ የሚመጣን ፍርድ ከምን አንጻር ይነገራል? እግዚአብሔር መጣ ተብሎ ይነገራል። ፍርዱ ማለት ነው። ኦልሬዲ እነሱ ጋር ነው። ፍርዱ ግን እነሱ ላይ ሲመጣ ፍርዱ ሲደርስባቸው ሲፈረድባቸው እግዚአብሔር መጣ ተብሎ ይነገራል።